ሰላም ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ አንድ ኪዋይሴራ ኢኮሲ P3045DN የተባለ ፕሪንተር ይዤላችሁ መጥቻለሁ ማለት ነው። ችግሩ ምን መሰላችሁ? እዚህ ጋር መጣን ፓወር ኦን ስናደርገው ምንም አይነት ተርኒንግ ላይት የለውም ወይም ደግሞ ጸጥ ነው ያለው ማለት ነው። ስለዚህ እንደዚህ ኦን ስናደርገው ጸጥ ያለ ማሽን እንዴት እንደምናስተካክል ደግሞ አብረን ያለን ማለት ነው። ይሄ ማሽን ጉልበቱ በጣም ኃይለኛ ማሽን ነው። ስለዚህ አሁን ምን እናደርጋለን ማለት ነው? ፈተን እናስተካክላለን ማለት ነው። ከመጀመሪያው ጀምሮ አሴምብሉን በደንብ ከተከታተላችሁ ምን ታተርፉበታላችሁ። ስለዚህ ምን እናደርጋለን ማለት ነው? ይሄ ማሽን ፈተን አብረን እናስተካክላለን ማለት ነው። ከመጀመሪያው ከአሴምብል ጀምሮ በደንብ ከተከታተላችሁ በእርግጠኝነት የተሻለ ነገር እንደምታገኙበት ተስፋ አድርጋለሁ ማለት ነው። ስለዚህ አሁን ምን አደርጋለሁ ማለት ነው? መጀመሪያ ቀለሙን አወጣለሁ ማለት ነው። ቀለሙን ለማውጣት ሻተሩን እንደዚህ በማድረግ እንደዚህ ከፍትና ይሄ እንደዚህ ወክ የነበረውን እንትን ካደረጋችሁ በኋላ ወደ ላይ ይወጣል ማለት ነው። ይሄ ከዛ በኋላ አጠቃላይ የካርትሪጅ ዩኒቱን ለማውጣት ይሄን እንደዚህ አንዴ ከፍ አድርግና ተስበዋለሁ ማለት ነው። ስትስቡት ስለሚከለክላችሁ ምን ታረጋላችሁ ማለት ነው? እዚህ ጋር ታያችኋል ሁክ አለው። ሁኩ ይሄ ሁክ እዚህ ጋር ከደረሰላችሁ በኋላ ምን ታረጋላችሁ? ገፋ ታረጉታላችሁ እንደዚህ ጫን በማድረግ ሁኳን ማለት ነው። እንደዚህ ገፋ ስታረጓት ትወጣለች ማለት ነው። ይሄው እዚህ ጋር የምትገባው እንደምታያት ማለት ነው የሚይዘው። ከዛ በኋላ ይጨርሰው ይወጣልኛል ማለት ነው። እንደዚህ ጨርሼ አወጣሁት ማለት ነው። ወሚኔ ያለው ውሉን ለመፍታት ምንድነው የምናደርገው ማለት ነው? ምን ጊዜም የቶነር ካርትሪጅ ፊክሲንግ ዩኒት እና ፔፐር ትሬ ካወጣችሁ በኋላ ምንድነው የሚሆነው? ከከቨር ነው የሚጀምረው ማለት ነው። ስለዚህ ይሄን ከከቨሩ ነው የሚጀምረው። እዚህ ጋር አንድ ብሎን አለ፣ እዚህ ጋር አንድ ብሎን አለ። በማንሳት እንዳለ ወደ ላይ ያነሳዋለሁ ማለት ነው። ስለዚህ ምንድነው ማደርገው? እነዚህ ሁለቱም ብሎኖች ብዙ አስቸጋሪ አይደለም። ነገር ግን ፕሮሲጀር ሚስ ማድረግ የለባችሁ ምን ጊዜም ቢሆን ማሽን ስፈቱ ማለት ነው። ስለዚህ ምን አደረኩ ማለት ነው? እዚህ ጋር ብሎን አለ፣ እዚህ ጋር ብሎን አለ። ፈታውኝ ከዚህ ሳይድም እንደዛው አሁን ከወሩ ለመነሳት ሬዲ ነው ማለት ነው። እንደዚህ አሽከረከረና አንዴ ካደረኩ በኋላ ከዚህ የፊክሲንግ ዩኒቱን ከጀርባው ትከፍታላችሁ ማለት ነው። እንደዚህ ከከፈቱ በኋላ ይሄ ወደ ላይ ይነሳል ማለት ነው። ብዙ አስቸጋሪ አይደለም። ከዛ ሙሉን ሳታነሱ እንታረጋላችሁ ማለት ነው። ጥንቃቄ ማድረግ አለባችሁ። ዳታ ኬብል አለው እዚህ ጋር። ይሄን ዳታ ኬብል እንዳይቆርጥባችሁ ቀስ በማድረግ እንደዚህ ስቡታላችሁ። ከዛ በኋላ ይሄ ነፃ ነው ማለት ነው። ጸጥ ስላለ እንደዚህ አይነት ችግር ሲመጣ ምንድነው የምታደርጉት? ፓወር ሰፕላይ ያለበትን ሴክሽን ብቻ ስለሆነ የምንፈታው የፓወር ቻርጅ ማድረጊያ ወይም ደግሞ የፓወር ፕለግ መሳቻው እንደምታዩት እዚህ ሳይድ ነው ያለው። ስለዚህ መፍታት የሚጠበቅብኝ የቱን ሳይድ ይሆናል ማለት ነው? ይሄኛውን ሳይድ ይሆናል ማለት ነው። ሙሉውን መክፈት ላይጠበቅብኝ ይችላል። ስለዚህ ምን አደርጋለሁ ማለት ነው? አንዴ እንደዚህ ገለብጥና ላፈታት እንዲመቻችሁ ምን አደርጋለሁ ማለት ነው? እቺን ከበር ብቻ ነው መፈታት ማለት ነው።
እንደዚህ ካደረኩ በኋላ ይሄ ከቨር ይታያችኋል አይደል? ከቨሩ ምን ማድረግ ይኖርብኛል ማለት ነው? ማንሳት ይኖርብኛል ማለት ነው። ነገር ግን ከቨሩ ለማንሳት ጥንቃቄ ማድረግ አለብኝ። መጀመሪያ ዳታ ኬብሎችን እንፈታለን ማለት ነው። ዳታ ኬብሎች ስላችሁ ከፓወር ሰፕላይ ጋር ግንኙነት ያላቸውን ኬብሎች ማለት ነው። ይሄን እንደዚህ ፈታለን። እንደዚህ ከፈታው በኋላ ከዚህ ሳይድም እንደዛው እንደዚህ ዙም አድርጌ ላሳያችሁና እሺ ስለዚህ ከዚህ ሳይድም እንደምታዩት ምን አለው ማለት ነው የፓወር ፕለግ አለው ፓወር ፕለጎቹን ቀስ አድርጌ እንደዚህ ነቅላለሁ እሺ ይሄ ፎርማተር ቦርዱና ዲሲ ኮንትሮለር ቦርዱን የያዘ ፓርት ነው። እንደዚህ ብሎኖችን ከፈተው በኋላ መጀመሪያ ብቻዋን አውጣታለሁ ማለት ነው። ፎርማተር ቦርዱንና ዲሲ ኮንትሮለር ቦርዱ ባንድ ላይ ነው ያለው የዚህ ሞዴል ማለት ነው። ስለዚህ እቺን ቀስ አድርጌ እንደዚህ ስትስቡ ጥንቃቄ ይፈልጋል፣ ጉልበት አይፈልግም። ቀስ አድርጋችሁ እንደዚህ ነቅነቅ ታደርጉና ከዚህ ሳይድም ብሎኑ ከተፈታለት በኋላ ወደ ላይ ይነሳል ማለት ነው እንደዚህ ከዛ በኋላ ይሄ ይወጣል ተንሸራቶ ሻተሩ ማለት ነው። ያያችሁት ነው። ቀስ አድርጋችሁ ሳብ ታያችኋል። ይሄ ይወጣል ማለት ነው። መጀመሪያ ግን በደንብ ቦታው መርቀቅ መቻል አለበት። ፎርማተር ቦርዱ እንደዚህ ይወጣል ማለት ነው። ፎርማተር ቦርዱ ሻተር ያለ ነው ሄዶ ነው የሚገባው የሚሰካ ያለው ማለት ነው። ከዛ በኋላ አሁን ፓወር ሰፕላይ ነፃ ነው ለመውጣት ማለት ነው። ስለዚህ ፓወር ሰፕላይ የያዙት ነገሮች ማየት ነው። እንደዚህ ስታዩት ራሱ ፓወር ሰፕላይ ይታያችኋል። ሜን ፊልተር ካፓሲተሩ ራሱ እንዴት እንደፈነዳ። ስለዚህ በትክክል ጸጥ ያለበት ምክንያት የፓወር ሰፕላይ ብልሽት መሆኑን ይሄ ያሳየናል ማለት ነው። ኤኒዌይስ እንፍታና ጨርሰን በኋላ እናያለን ሙሉን። ከዛ በኋላ ይሻተራል። ብድግ ማድረግ ብቻ ነው የሚጠበቅባችሁ። እንደዚህ ታረጉና ከዚህ ሁክ አለው ሁኳን ታስለቀቁና እንዳይሰበርባችሁ ጉልበት ያስፈልገው። እሺ እንደዚህ ያወጣና አሁን ፓወር ሰፕላይ ነፃ ነው ማለት ነው። ያያችሁት ነው ፓወር ሰፕላዩ ይሄንን ይመስል ማለት ነው። ነገር ግን ብዙ ብልሽት ሊኖረው እንደሚችል አስባለሁ። ያያችሁት ነው ሜን ፊልተር ካፓሲተሩ እንዴት እንደፈነዳ ከዚህ ጋር ተያይዞ ያሉት ችግሮች ደግሞ እናያለን። አስተካክለን ደግሞ ገጥመን እናያለን ማለት ነው። ቴንክ ዩ። እሺ እንግዲህ የተለየ ነገር የለውም እንደምታዩት ማለት ነው። ዙም አድርጌ ላሳያችሁና የፎቶኮፒ ማሽን እና የፕሪንተር ማሽን ላይ አብዛኛው ተመሳሳይ ነው። የሳይዝ እና የአውትፑት ቮልቴጅ ነው ልዩነታቸው ማለት ነው እንጂ አብዛኛው ነገራቸው ተቀራራቢ ነው። ይሄ ለየት የሚያደርገው ከሌሎቹ ምን መሰላችሁ? የሚጠቀመው ኦፕቶኮፕለር ቴሌቪዥን ላይ ብንሄድ ሌሎች ማሽኖች ላይ ብንሄድ የሚጠቀመው ኦፕቶኮፕለር አንድ ነው። ፕሪንተር እና ፎቶኮፒ ማሽን ላይ ግን ታያችኋል 1 2 3 ይሄ ኪዮይሰራ ወይም ደግሞ ኢኮሲ ፕሪንተር ነው። ነገር ግን ከሌሎቹ ተቀራራቢ ነው፣ ተመሳሳይ ነው ማለት ነው። ኤችፒ ላይ ብንሄድ እንደዚህ ነው። ልዩነቱ የብራንድ ኔም ብቻ ነው ማለት ነው። ስለዚህ ይሄ የ3045 ዲኤን ነው። ስለዚህ የፎቶኮፒ ማሽኑና የፕሪንተሩ ተመሳሳይ ናቸው። ምንም የተለየ ነገር የለውም። ስለዚህ ብልሽቱን ቼክ በምናደርግበት ሰዓት የትራብልሹቲንግ ቴክኒካችንም ተመሳሳይ ነው የሚሆነው ማለት ነው። ብልሽቱን ስታዩት ሜን ፊልተር ካፓሲተር ፈንድቷል። እንደነገርኳችሁ ሜን ፊልተር ካፓሲተር ፈነዳ ማለት ደግሞ ብቻውን አይቃጠልም። ብሪጅ አይስም ተቃጥሎ ሊሆን ይችላል።
ኢንዳክተር ፊውዝ VDR እንዲሁም ደግሞ እዚህ ጋር የምናያቸው ፓወር አይሲዎች ተቃጥሎ ሊሆን ይችላል ማለት ነው ስለዚህ መልቲሜትራችን ተጠቅመን ቼክ በምናደርግበት ሰዓት ያለው ብልሽት ምን እንደሆነ መለየት እንችላለን ማለት ነው በላይም ቼክ ብናረጋው ድምጽ ሁለት ፊውዝ አለው እዚህ ጋር ሁለት ፊውዝ አለው አንደኛው ወደ ፊክሲንግ ዩኒት የሚሄድ ነው እዚህ ጋር ያለው ሁለቱ ፊውዞች የተለያዩ ናቸው አንደኛው ለሁሉም ሲስተም ነው አንደኛው ደግሞ ለምን የሚሄድ ነው ማለት ነው ለፊክሲንግ ዩኒት የሚሄድ ነው ይሄ ለፊክሲንግ ዩኒት የሚሄድ ነው ይሄ አጠቃላይ ሲስተሙ ኮንትሮል የሚያደርግ ነው የፕራይመሪ እና የሰከንደሪ ማለት ነው ስለዚህ ፊውዙን ቼክ በማድረግበት ሰዓት ይሄ አንደኛው ደና ነው እያያችሁት ነው አንዱ ፌል አድርጓል ማለት ነው ስለዚህ ፊውዝ ፌል ያደረገበት ምክንያት የካፓሲተር መፈንዳት ነው በተጨማሪም እንደዚህ ገልብጬ ቼክ አደርጋለሁ እንደዚህ ቼክ በማድረግበት ሰዓት እስኪኒ አንድ ባንድ ነኝ ፊውዝ አንድ ፊውዝ ነው ፌል ያደረገ ሁለተኛ ነገር VDR-ን ቼክ ላድርጋት ዳይድ ሞድ ላይ ያደርግና VDR-ን ቼክ በማድረግበት ሰዓት ያያችኋት ነው ሪዲንግ ታነባለች ኦፕን ማንበብ ያለባት ስለዚህ ወይ ካፓሲተሩ ነው አዘርዋይስ ግን ራሱ ፌል አድርጓል ማለት ነው ስለዚህ VDR በራሱ ተጠያቂ የሚሆንበት አጋጣሚ ያለ ማለት ነው ስለዚህ ምንድነው የማደርገው በስርዓት ሁሉንም ማንሳት ይኖርብኛል ማለት ነው ስለዚህ እዚህ ጋር እንዳየነው ማለት ነው ፊውዝ ተቃጥሏል VDR-ሯም ሪዲንግ እያነበበች ነው ያለችው VDR ኦፕን ማንበብ ያለበት ኦፕን እዚህ ጋር የሚያሳየው ምንድነው ማለት ነው 900 ምናምን ያነባል ይሄ ሾርት አለ ማለት ነው ወይ ዳዮዱ ላይ ወይ ካፓሲተሩ ከሆነ ቦታ ግን እየመጣ ሪዲንግ እየሰጠኝ ነው ያለው ኢንዳክተሩ ኖርማሊ ኮንቲኒቲ ነው የሚሰጠው ኢንዳክተር ቦት ሳይድስ ኮንቲኒቲ ከሰጠኝ ምን አለ ማለት ነው ብሪጅ አዘርዋይስ ደግሞ ካፓሲተሩ ማለት ነው ኮንቲኒቲ የሚመጣው ስለዚህ አሁን አይሲ ሾርት ሲያደርግ ነው ሬክቲፋየር ዳዮዱን ቼክ አደርጋለሁ ቼክ ሳደርግ የማህለኞቹ ኦፕን መሆን መቻል አለባቸው ያያችሁት ነው ያነበበልኝ ያለው ስለዚህ ራሱ ፌል አድርጓል አዘርዋይስ ደግሞ የማን ሊሆን ይችላል ማለት ነው የVDR ችግር ሊሆን ይችላል ማለት ነው ያነበበልኝ ያለው ይሄ ግን ኮንቲኒቲ ነው ያነበበ ያለው ካፓሲተሩን በመጥ ቼክ ባደረገው ኮንቲኒቲ ሊያነብ የሚችለው ያያችሁት ነው ስለዚህ ካፓሲተር ኮንቲኒቲ አነበበ ማለት ብሪጅ አይሲ ሾርት ሲያደርግ አዘርዋይስ ደግሞ ፓወር አይሲ ሾርት ሲያደርጉ ምን ይላል ማለት ነው ኮንቲኒቲ ይመጣል ማለት ነው ፓወር አይሲዎችን ቼክ ላድርግ ያያችሁት ነው ፓወር አይሲ ሾርት አለው ያያችሁት ነው ኮንቲኒቲ ያነበበው ያለው ስለዚህ በደንብ ቼክ ማድረግ አለባችሁ ሌሎችንም ኮምፖነንቶች ብቻውን ሾርት ስለማያደርግ ካፓሲተሩ ሌላ ምን የተበላሸ ሊኖር ይችላል ዚነር ዳዮዶችን እያንዳንዳቸውን በደንብ ዳዮድ ሞድ ላይ አድርገን ቼክ እናደርጋለን ማለት ነው እሺ ሊንክ ወይ ሾርት ሊያደርጉ ይችላሉ ሰሚኮንዳክተሮች እነዚህ ዚነር ዳዮዶች ማለት ነው እሺ ኖርማል ናቸው እሺ ዚነር ዳዮዶቹ ደህና ናቸው ስለዚህ አሁን ሚን ፊልተር ካፓሲተሩን አነሳና ለምን ሾርት እያነበበ እንደሆነ የት ጋር ነው የሚለውን ነገር እናያለን ማለት ነው ያያችሁት ነው እንዴት እንደፈነዳ ስለዚህ ካፓሲተሩን ካነሳው በኋላ እስኪ ቼክ ላድርገው አሁን ቦርዱን መልሼ ማለት ነው ናይስ ስለዚህ ሾርት በጣም አሪፍ ስለዚህ ኮንቲኒቲ ያነበበ የነበረው ካፓሲተሩ ነበረ ማለት ነው ያያችሁት ነው አንዳንዴ እንደዚህ ይመጣል ካፓሲተር ብዙ ጊዜ ፌል ሲያደርገው እንደዚህ ከላይኛው ሳይድ ወይም ደግሞ በታች ሊንክ ያደርጋል አዘርዋይስ ግን በዚህ ፈንድቶ ኦፕን ነበር የሚሆነው ነገር ግን እዩት አንዳንዴ እንደዚህ ይመጣል ማለት ነው ሾርት ይሆናል ማለት ነው ኮንቲኒቲ ያነበበ ያለ ስለዚህ አሁን ከነቀልኩ በኋላ ቼክ ሳደርገው ደህና ሆነልኝ ማለት ነው ስለዚህ ያያችሁት ነው ቀደም እንዳልኳችሁ ነው ቀደም ምንድነው ያደረገ የነበረው የብሪጅ
ዳዮዱ ወይም ደግሞ የብሪጅ ሬክቲፋየሩ ኢንፑት ሁሉ ሳይቀር ምን እየሰጠ ነበር ኮንቲኒቲ አሁን ምንድነው የሚያነብ ያለው ማለት ነው ዳዮዱ ራሱ ኖርማል ነው ኦፕን ያነባል ሪፐርስ አደረገው ስለዚህ መስመሩ ደህና ሆነልኝ ማለት ነው እስቲ አይሲዎችን ቼክ ላድርጋቸው ናይስ በጣም አሪፍ ስለዚህ ይሰራል ማለት ነው ይሄ የተበላሸው ነው ይሄ ደግሞ የሚቀየረው ነው ስለዚህ የተበላሸውን እንዳያችሁት ማለት ነው ምንድነው ነበር ይሰጠኝ የነበረው ኮንቲኒቲ 00 የሚያነበው ያያችሁት ነው ኮንቲኒቲ ሲሆን 0 ወይም ደግሞ ድምጽ ልምሰጥ ማለት ነው ይሄ ግን አንበው ምን ይላል ማለት ነው ይመለሳል ማለት ነው እንደዚህ ትክክለኛ የካፓሲተር ቫልዩ ማለት ነው ናይስ ስለዚህ ይሄን እንቀይራለን ማለት ነው ፖላሪቲ መሳሳት የለባችሁም እቺ ምልክት ያለበት ሰው ሁሉ ጊዜም ቢሆን ኔጌቲቭ ሳይድ ነች እንደዚህ ያደርግና ስለዚህ እንደዚህ ካፓሲተሩን ከቀየር በኋላ ቼክ አረጋለሁ ማለት ነው ቼክ ማድረጋችሁ መርሳት የለባችሁም እሺ ስንት ያነብልኛል ማለት ነው 400 ምናምን ያነብልኛል የሚያነብልኝ ያለው የዳዮዱን ነው ናይስ አምቦ ይመለሳል ስለዚህ አሁን ካፓሲተሩ ጤነኛ ነው ማለት ነው አጠቃላይ መስመሩ ደግሞ ሉፑ ደና መሆኑን ቼክ እናደርጋለን ማለት ነው ስለዚህ እንዴት ቼክ አረጋዋለሁ መሰላችሁ የፓወር መሰኪያው ፕለግ እዚህ ጋር ያለው ከፓወር ፕለጉ እስከ ብሪጁ ኢንፑት ድረስ ባንዴ ቼክ አረጋዋለሁ ማለት ኦፕን ካለ ነው ሾርት ነፃ መሆኑን አረጋግጫለሁ ስለዚህ ምን አደርጋለሁ ማለት ነው የፓወር መግቢያው እንደምታዩት እዚህ ጋር ነው ያለው ስለዚህ እዚህ ጋር ይዤ እንደዚህ ስመጣ ይሄው ኮንቲኒቲ ይሰጠኛል እዚህኛው ጋር ኮንቲኒቲ ይሰጠኛል ስለዚህ ደህና ነው ማለት ነው ምናልባት ጊዜያዊ ጃምፐር እቺን ጊዜያዊ ጃምፐር የተጠቀምኩት ምክንያት ምንድነው አንዳንድ ጊዜ ጤነኛ ነው ብላችሁ ዳዮዱ ወይ ሊንክ አድርጎ ሊሆን ይችላል ቼክ ስታደርጉት ደህና መስሎ ወይ ኢንዳክተሩ እንደምታዩት ከፍተኛ የሆነ ፍሪኩዌንሲ ፍላክቹዌት የሚያደርገው ፍሪኩዌንሲ ይሄን ሪዞናንት ፍሪኩዌንሲ ምን ማድረግ ነው ስቴብል ማድረግ ነው ስራው ሃሽ ፊልተር ነው ነገር ግን ቼክ ስታደርጉት ኮንቲኒቲ ስለሚሰጥ አታውቁትም ሾርት ማድረጉን ማለት ነው ብሎክ ማድረጉን ስለዚህ ጊዜያዊ ጃምፐር ተጠቀሙ ጤነኛ ከሆነ በኋላ የራሱን ፊውዝ ቀይርለታለሁ ማለት ነው አስገባለታለሁ ነገር ግን ችግር ካለ ሌሎችን አይሲ ቶሎ ፌል እንዳያደርግ ጃምፐሯ ወዲያውኑ ኦፕን ስለምትሆን ለዛ ነው እቺን ጃምፐር የተጠቀምኩት ማለት ነው ስለዚህ አሁን ጨርሻለሁኝ ፓወር ሰጥቼ ደግሞ ቼክ አደርጋለሁ ማለት ነው ስለዚህ የፓወር ፕለጉ ይሄ ነው የሚገባበት ማለት ነው የፓወር ፕለጉ ይሄ ነው ስለዚህ ምን አደርጋለሁ ማለት ነው እንደዚህ ሰካና ፓወር ሰጣለሁ ማለት ነው እሺ አሁን ፓወር ሰካለሁ ማለት ነው እሺ አሁን ፓወር ሰጣለሁ ኤሲ የገባለትን ቮልቴጅ ቼክ ላድርግ ይሄው ይገባለታል እሺ ካፓሲተሩ ድረስ ያለው ቮልቴጅ ቼክ ላድርግ ዲሲ ላይ አድርጌ እሺ አሁን ዲሲ ነው ካፓሲተሩ አለው የለው የሚለው ነገር ነው ቼክ ማድረግ የፈለኩት ኦኬ ማክሲመም ቮልት ስላላደረኩት ነው ስለዚህ ያያችሁት ነው 200 ቮልት ስለዚህ ፓወር ገብቶለታል ማለት ነው ስለዚህ እየሰራ ነው በዚህ መንገድ አረጋግጡ ማለት ነው
ዲስቻርጅ አድርጌዋለሁ ስለዚህ በዚህ መንገድ አስተካከልን ማለት ነው ከዚህ በኋላ የሚጠበቅብን ገጥመን ማየት ይሆናል ማለት ነው ስለዚህ እንደዚህ ካረጋገጥን በኋላ ምን እናደርጋለን ማለት ነው የፊውዙን ጃምፐር አቅሙን ምን ላድርገው ወይ ከፍ ማድረግ አለብኝ አዘርዋይስ ደግሞ ፊውዝ መጠቀም ነው ያለብኝ ማለት ነው ስለዚህ እኔ አሁን ምን አድርገዋለሁ ማለት ነው ጃምፐር ደብል አርጌ ጃምፐር እንጠቀማለን ይሄን ጃምፐር ለሞባይል የምንጠቀመው ጃምፐር ነው ገበያ ላይ የምንጠቀመው ማለት ነው አንድ ሲሆን በጣም ደካማ ስለሚሆን ማሽኑ መንቀሳቀስ ሲጀምር ፌል ያደርግ ይችላል ምንም ችግር ሳይኖርበት ስለዚህ እናደርገዋለሁ ደብል አድርገዋለሁ ማለት ነው ደብል አድርጌ ገጥመን ደግሞ ማሽኑ ጋር እናያለን ማለት ነው ጃምፐር ስትጠቀሙ በመሃል ላይ ክሮሲንግ ላይን ካለ በሙቀት ምክንያት ሾርት ስለሚያደርግ ዳይኤሌክትሪክ የሆነ ነገር ያስፈልጋል ለዛ ነው እኔ ግሉ መጠቀም የፈለኩት በላይ ላይ ስለምጠቀመው ይሄን ስለዚህ ጨርሻለሁ አሁን መግጠም ብቻ ይሆናል ከዚህ በኋላ ገጥመን ያለው እና ያለ ማለት ነው ቴንኪው እሺ ቤተሰብ እንግዲህ እንዳያችሁት ገጥመን ጨርሰናል ማለት ነው ፓወር ሰጠን እና ያለን አሁን ደግሞ እሺ ናይስ ያው ተስተካከለ ማለት ነው ኖርማሊ ዲስፕሌይ መጥቶልናል ቴንኪው ከፓወር ጋር የተያያዘ ችግር በዚህ መንገድ ማስተካከል እንደምትችሉ ከዚህ በኋላ ተስፋ አድርጋለሁ ቴንኪው ለዛሬ ግን በዚህ መንገድ አስተካከልን ማለት ነው ናይስ ይሄን ይመስላል ማለት ነው ጋይስ በዚህ ጨረስን በጣም አመሰግናለሁ ባይ ባይ ቴንኪው